ሰላም ሰላም የተማሪ ቤት ወዳጆች እንደምን ቆያችሁ? ለዛሬው ይዤላችሁ የቀረብኩት ሶሻል ስተዲስ የሰባተኛ ክፍል ምዕራፍ 4ን ይሆናል ማለት ነው። ኤንሸንት ወርልድ ሲቪላይዜሽን የተሰኘው ምዕራፍ ላይ እንግዲህ ጥንታዊ የዓለም ስልጣኔዎች ነው። እዛ ላይ ያተኮሩ 30 ጥያቄዎችን ይዤላችሁ ቀርብ ያለው። እነዚህን ጥያቄዎች እያንዳንዱን በደንብ እየገባችሁ እንድትሰሩ አሳስባችኋለሁ። መልካም ቆይታ እየተመኘው ወደ ጥያቄዎቹ considered highly attractive locations for the first ancient civilizations አለን። የመጀመሪያዎቹ ጥንታውያን ስልጣኔዎች ከተሞችን ለመመስረት የወንዞች ዳርቻዎችን በጣም ተመራጭ ቦታ አድርገው የተመለከቱት ለምን ነበረ? A. They acted as natural barriers against all foreign invaders. B. They provide steady water, fertile land and facilitated transport. C. They were the only place where a writing system could be developed. D. They prevented the domestication of wild animals. ስለዚህ ትክክለኛው ምላሽ they provide steady water, fertile land and facilitated transport። ይሄ ነው ምላሽ ቢ ይሆናል። ጥንታውያን ማህበረሰቦች ህይወታቸውን ለመምራትና ከተሞችን ለመገንባት አንድ አስተማማኝ የውሃ አቅርቦት ያስፈልጋቸዋል አይደለ? ሁለት ለግብርና ስራ የሚሆን ለም አፈርም ይፈልጋሉ። ይሄም የሚገኘው በውሃ ዳርቻዎች ነው። እንዲሁም እቃዎችን ከአንድ ቦታ ወደ አንድ ቦታ ለማጓጓዝ የውሃ ትራንስፖርት ያስፈልጋቸው ነበር ማለት ነው። ይህን ሁሉ በአንድ ላይ የሚያገኙት ደግሞ በወንዞች ዳርቻ ላይ በመሆኑ ነው። ሁለተኛ ጥያቄ The origin of ancient civilization is most closely connected የጥንታዊ ስልጣኔዎች መፈጠርና መነሻው ከምን ጋር ነው በጣም የተያያዘው? A. The beginning of crop cultivation and animal domestication. B. The invention of metal coins and industrial factories. C. The expansion of transcontinental exploration. D. The outbreak of global religious war. የጥንታዊ ስልጣኔዎች መፈጠር እንዲሁም መነሻቸው ከምን ጋር ነው በጣም የተያያዘው ነው ያለን አይደለ? ስለዚህ ትክክለኛው ምላሽ የትኛው ነው? The beginning of crop cultivation and አኒማል ዶሜስቲኬሽን ይሆናል ማለት ነው። ምክንያቱም ይሄ እንግዲህ እያወራን ያለነው ከዛሬ ስንት ሺህ ዓመት በፊት ነው። ስለዚህ በዛ ወቅት የሰው ልጆች ዘላን ነበሩ ማለት ነው። ዘላን ስንል ማለት ነው ከቦታ ቦታ ተዘዋዋሪ ናቸው። ስለዚህ ህይወታቸውን በአንድ ቦታ በቋሚነት ማኖር የጀመሩት ግብርናን ወይም ሰብልን ማምረት ሲጀምሩ እንዲሁም እንስሳትን ማላመድና ማርባት ሲጀምሩ ነው ማለት ነው። ቋሚ ሆነው ከተሞችን መስርተው ስልጣኔዎችን እንዲፈጥሩ የቻሉት ማለት ነው። ስለዚህ ክሮፕ ካልቲቬሽን ኤንድ አኒማል ዶሜስቲኬሽን ስልጣኔዎች ከነዚህ ጋር የተገናኘ ነው ማለት ነው። ሶስተኛው ጥያቄ The word Mesopotamia originates from a Greek word meaning ሜሶፖታሚያ የሚለው ቃል የመጣው ከግሪክ ቃል ሲሆን ትርጉሙ ምን ማለት ነው አለን? A. Land of absolute kings. B. Between rivers. C. Fertile crescent. D. House of mud bricks. ይሄ ግልጽ ይመስለኛል አይደለ? ሜሶፖታሚያ የሚለው ቃል በግሪክኛ ስንወስደው ሜሶ ማለት መሃል ማለት ነው። መሃል ወይም መካከል የሚል ነው። ስለዚህ ፖታሞስ የሚለው ደግሞ ወንዝ እንደማለት ነው። ስለዚህ ሜሶፖታሚያ ማለት በወንዞች መካከል ያለ ምድር ማለት ነው። በወንዞች መካከል ያለ ምድር ነው። አራተኛው ጥያቄ which two rivers formed the heartland of the Mesopotamian civilization? የሜሶፖታሚያ ስልጣኔ ማዕከል የሆኑት ሁለቱ ታዋቂ ወንዞች እነማን ናቸው? A. ናይል ኤንድ ኮንጎ. B. ኢንዱስ ኤንድ ጋንግስ. ሲ. ቲግሪስ ኤንድ ኢፍራትስ. ዲ. የሎ ኤንድ ያንግቲዝ። ትክክለኛው ምላሽ ምንድን ነው? ሜሶፖታሚያ በወንዞች መካከል የሚገኝ ሀገር እንደሆነ አንስተናል። እነዛ ሁለት ታዋቂ ወንዞች እነማን ናቸው? የሜሶፖታሚያ ስልጣኔ የለመለመ ዋናው የዳበረበት ቦታ በቲግሪስ ኤንድ ዩፍራትስ ማለት ነው። በቲግረስና በኢፍራትስ ወንዞች መካከል ነው። አምስተኛው The earliest system of writing developed was በሱሜሪያኖች ለመጀመሪያ ጊዜ የተፈጠረው ጥንታዊ የጽህፈት ዘዴ ምን ይባላል? A. ሎጎግራፊ. B. ሂሮግላፊክስ. C. ኩኒፎርም. D. ላቲን አልፋቤት። ትክክለኛው ምላሽ የትኛው ነው? ኩኒፎርም። ይሄ ነው ትክክለኛው ምላሽ። የሱሜሪያን ህዝቦች በሸክላ ማስታወሻዎች ላይ ቅርጾችን ይስሉበት የነበረው የመጀመሪያው የጽህፈት ስልት ኩኒፎርም በመባል ይታወቃል ማለት ነው። 6. The absolute kings who ruled ancient Sumerian city-states were known as. ስለዚህ ምንድነው እያለን ያለው? ጥንታዊያን የሱሜሪያውያን ከተማ ግዛቶች city-states ሲባል የከተማ ግዛት ማለት ነው። ስለዚህ እነዛን የከተማ ግዛቶች ያስተዳድሩ የነበሩ ፍጹም ነገስታት የነበሩ ሰዎች ምን ተብሎ ይጠሩ ነበረ? A. ካሊፍስ ካሊፋዎች ናቸው። B. ሉጋልስ. C. ኮንሱልስ. D.
ኢምፐረርስ አለ። ትክክለኛው ምላሽ የትኛው ነው? ሉጋልስ ቢ ማለት ነው። በጥንታዊቷ የሜሶፖታሚያ ውስጥ የነበሩ ፍጹም መሪዎች ወይም ነገስታት ሉጋል በመባል ይጠራሉ ማለት ነው። ትርጉማቸው ታላቅ ሰው፣ ንጉስ እንደማለት ነው። ሰባተኛ ሱሜሪያን ሪሊጅን ዋዝ ፖሊቴስቲክ ዊች ሚን ዜይ አለ። እነዚያ ሱሜሪያኖች በወቅቱ ፖሊቴስቲክ ነበሩ። ፖሊቴስቲክ ማለት ምን ማለት ነው ነው? ኤ worshipped only one single god አንድ አምላክን ብቻ ያመልኩ ነበር። ቢ rejected the authority of priests የቄሶችን ስልጣን ኢግኖር ያደርጉ ነበር። ሲ worshipped many gods ብዙ አምላኮች ነበሯቸው። ዲ did not believe in any religious system በምንም ሃይማኖታዊ ስርዓት አያምኑም ነበር አለ። እንግዲህ ሃይማኖቶች በሁለት ይከፈላሉ። አንዱ ሞኖቴስቲክ የሚባሉት አሉ። ሞኖቴስቲክ የሚባሉት ስፔሲፊካሊ እነዚህ ማወቅ አለባችሁ። ሞኖቴስቲክ ማለት በአንድ አምላክ የሚያምኑ ማለት ነው። በተለይም ይሄ አብርሃሚክ ሪሊጅን የሚባሉ አሉ አይደለ? የአብርሃሚክ ሪሊጅን የሚባሉት አንድ ክርስትና፣ ሁለት እስልምና፣ ሶስት አይሁድ እንደዚህ ማለት ነው። እንግዲህ ክርስትና ስንል ክርስትና ውስጥ ካቶሊኩም ኦርቶዶክሱም ፕሮቴስታንቱም ተካቶ ነው። እነዚህ አንድ አምላክን የሚያመልኩ ይባላሉ። ስለዚህ አንድ አምላክን የሚያመልኩ ሞኖቴስቲክ ይባላሉ። ሞኖሚስ ዋን ነው አይደለ? ሞኖቴስቲክ ይባላሉ ማለት ነው። ሌሎቹ ግን አብዛኞቹ ፖሊቴስቲክ ናቸው። ሱሜሪያኖች ብቻ ሳይሆን እነ ህንድን እነ ቻይናን ሌሎቹ ጋር ስንሄድ ፖሊ ናቸው ማለት ነው። መኒ ማለት ነው ፖሊ ማለት። ስለዚህ ብዙ አምላኮችን ያመልካሉ። ሰባተኛው ሲ ይሆናል። question number 8 which mathematical legacy was left behind by the ancient Sumerian civilization በጥንታዊ የሱሜሪያን ስልጣኔ ዛሬ ላለነው ለኛ የተተወልን የሂሳብ ቅርስ የትኛው ነው? ኤ the invention of decimal system decimal system የፈጠሩት እነሱ ናቸው። ቢ the invention of 60 minutes in an hour and 360 degree in a circle. C the discovery of negative numbers. D the invention of Arabic numerals አለ። ሱሜሪያኖች ቁጥራቸውን በ60 ላይ ነው መሰረት አድርገው ያሰሩ የነበሩ። ስለዚህ አንድ ሰዓት 60 ደቂቃ እንዲሆን እና የአንድ ክብ ጥቅል ዲግሪው 360 እንዲሆን የሰሩት እነሱ ናቸው ማለት። ስለዚህ ትክክለኛው ይሆናል። 9 The ancient Indian civilization emerged around 2500 BC along the banks of which river? በጥንታዊ ህንድ የነበረው ስልጣኔ ያው ከ2500 ዓመተ ዓለም አካባቢ በየትኛው ወንዝ ዳርቻ ነበር የተመሰረተው? የትኛውንም ስልጣኔ ስናነሳ ወንዞች አብረዋሉ ብለናል። ስለዚህ የህንድ ስልጣኔ ደግሞ የተመሰረተው በየትኛው ወንዝ ነበር? ኤ የሎ ሪቨር፣ ቢ ዩፍራተስ ሪቨር፣ ሲ ሂንዱስ ሪቨር፣ ዲ ቲበር ሪቨር አለ። የህንድ ጥንታዊ ስልጣኔ እንግዲህ መነሻውን ያደረገው በሂንዱስ ሪቨር በህንድ ሸለቆ አካባቢ ሲሆን ስልጣኔውም የሂንዱስ ሸለቆ ወይም ሃራፓን ሲቪላይዜሽን ይባላል ማለት። question number 10 the symbol of zero and decimal system had their origins in የዜሮ ምልክትና የዴሲማል የቁጥር ስርዓት መነሻዎች የት ሀገር ነው መነሻዎቹ? ኤ ሜሶፖታሚያ፣ ቢ ቻይና፣ ሲ ግሬስ፣ ዲ ኢንዲያን። ዜሮን እና ዴሲማል ሲስተምን የፈጠሩት ህንዶች ናቸው። ኢንዲያን። 11 which major and ancient living religion of India teaches the continuous process of soul rebirth known as reincarnation? በህንዶች እሳቤ መሰረት ነፍስ በተደጋጋሚ በተለያዩ አካላት ውስጥ ዳግም ትወለዳለች ብለው ያስተምራሉ ማለት ነው። እንደዚህ ብሎ ያስተምራሉ። ይህንን አስተምሮት የሚያስተምሩበት ታዋቂውና ጥንታዩ የህንድ ሃይማኖታዊ ስርዓት ምን ይባላል ነው እያለን ያለው? ኤ ቡዲዝም፣ ቢ ሂንዱይዝም፣ ሲ ክርስቲያኒቲ፣ ዲ ኢስላም። የትኛው ነው? ነፍስ በተደጋጋሚ በተለያዩ አካላት ውስጥ ዳግም ትወለዳለች። ዛሬ ሰው ሆኖ የተወለደው ነገ አይጥ ሊሆን ይችላል፣ ከነገ ወዲያ ፍየል ሊሆን ይችላል፣ ከዛ ከብት ሊሆን ይችላል። አያችሁ፣ ነፍስ እየተደጋገመች ትወለዳለች፣ ሪኢንካርኔት ታደርጋለች ብሎ የሚያምነው የህንድ አስተምህሮት ሂንዱይዝም ይባላል። የሂንዱ እምነቱ ነው ሂንዱይዝም የሚባለው ማለት ነው። ዋና አስተምህሮታቸው ደግሞ ሳምሳራ ይባላል፣ ወይም የነፍስ ዳግም መወለድ ሪኢንካርኔትድ መሆን ማለት ነው። ስለዚህ ሂንዱይዝም 12 ቡዲዝም was founded around 500 BC as a reform movement by አለ። የቡዲዝም እምነት ከ500 ዓመተ ዓለም አካባቢ በማን ነው የተመሰረተው? ኤ ኮንፊሽየስ፣ ቢ ሲድሃርታ ጉተማ፣ ሲ ሄሮዶተስ፣ ዲ ኢምፐረር ኮንስታንቲን። ማን ነው? ሲድሃርታ ጉተማ ይባላል ማለት። ሲድሃርታ ጉተማ ቡዲዝም ቡድሃ እምነት እንደማለት ነው። ሲድሃርታ ጉተማ በሌላ አጠራር ቡድሃ ተብሎ ይባላል። ዘ ኢንላይትድ ዋን የበራለት የተገለጠለት እንደማለት ነው። ስለዚህ እሱ ነበረ ይህንን ሃይማኖት የመሰረተው ማለት ነው። 13 ኤንሸንት ቻይኒዝ ሲቪላይዜሽን ፈርስት ኢመርጅድ ኢን ዘ ኖርዘርን ፓርት ኦፍ ቻይና አሎንግ ዘ አለ። የጥንታዊ የቻይና ስልጣኔ በሰሜናዊ ቻይና በየትኛው ወንዝ ዳርቻ ነው የተፈጠረው እያለ ነው። ኤ ያንግስ ሪቨር፣ ቢ ቲግሪስ ሪቨር፣ ሲ
ኢንዱስ ሪቨር፣ ዲ ሁዋንግሆ ኦር የሮ ሪቨር። ቻይና ሲነሳ ሁልጊዜም የቻይና ስልጣኔ መገኛ ሁዋንግሆ ወይም ቢጫ ወንዝ በመባል የሚታወቀው ወንዝ ነበረ ማለት ነው። የሶስቱን ስልጣኔዎች ወንዞች አየን። ሜሶፖታሚያን አየን፣ እንደገና የህንድን አየን፣ አሁን የቻይናን አየን። እነዚህን በቃ ከነዚህ ውስጥ አንዱ ሊጠይቋችሁ ስለሚችል ነው እነዚህን በተደጋጋሚነት ያወጣቸው። 14 which of the following was the first recorded dynasty in China rising around 1700 BC? በ1700 ዓመተ ዓለም በዚህ አካባቢ የተነሳውና በታሪክ መዝገብ መጀመሪያ የሰፈረው የቻይና ንጉሳዊ ቤተሰብ የትኛው ነው? የመጀመሪያው የቻይና ዳይነስቲ የትኛው ነው? ኤ ቹ ዳይነስቲ፣ ቢ ሻንግ ዳይነስቲ፣ ሲ ሃን ዳይነስቲ፣ ዲ ሚንግ ዳይነስቲ። ትክክለኛው ምላሽ ሻንግ ዳይነስቲ ጀመራው ዳይነስቲ ነው ማለት ነው በቻይና። 5 The ancient Chinese writing system that used pictorial symbol to stand for words is called. ቃላትን ለመወከል በምስል ምልክቶች የሚጠቀሙበት ጥንታዊ የቻይና ጽሕፈት ስርዓት ምን ይባላል? ኤ ኩኒፎርም፣ ቢ ላቲን፣ ሲ ሎጎግራፊክ፣ ዲ ሄሮግላፊክስ። የቻይና የጽሕፈት ስርዓት ሎጎግራፊክ ይባላል ማለት ነው። ሎጎግራፊክ ያንዳንዱ ምልክት ወይም ስዕል ሙሉ ቃልን ወይም ሐሳብን የሚወከልበት የጽሕፈት ዘዴ ነው። ይሄ ሎጎግራፊክ የሚባለው ማለት ነው። 16 which one of the following statement best describe Confucianism? ስለ ኮንፊሽያኒዝም ትክክለኛ መገለጫ የሆነው የትኛው ነው? ኤ it was a strict polytheistic religion. It was secular philosophy that stressed moral character and responsibility. C it focused entirely on magical ritual and astronomy. ዲ ኢት ሪጀክትድ ዘ ዩዝ ኦፍ ራይቲንግ ላንጉዌጅ። ኮንፊሽያኒዝምን በትክክል የሚገልጸው የትኛው ነው? ማን ነው? ቢ ነው ማለት ነው። ኮንፊሽያኒዝም እንግዲህ ሃይማኖት ሳይሆን በሞራል፣ በስነ ምግባር፣ በቤተሰብ፣ በማህበራዊ ኃላፊነት ላይ የማያተኩር የቻይናውያን ምሁራዊ ፍልስፍና ነው ማለት ነው። የዚህ ፍልስፍና ጀማሪ ተደርጎ የሚታሰበው ኮንፊሽየስ የሚባል ነው። በፍልስፍናው ዓለም ላይ ሞራል አስተማሪ እንደሆነ የሚታወቅ ነው ማለት ነው። 17 why did the ancient Chinese construct the massive Great Wall of China? ጥንታዊ ቻይናዎች ታላቁን የቻይና ግንብ የሚባለውን የገነቡት ለምንድን ነው? ኤ to store agricultural grains and water supply, b to facilitate rapid boat transportation, c to protect their territory from invaders coming from Central Asia, d to host large religious assemblies. ብዙ ጊዜ በዓለም ወደ ኋላ ሄደን ስልጣኔዎችን ስናይ ግንቦች የሚገነቡት በዋናነት ራሳቸውን ከጠላት ለመከላከል ነው ማለት ነው። ስለዚህ ትክክለኛው ምላሽ their territory from invaders coming from Central Asia አለ። ስለዚህ ታላቁ ግንብ የተገነባው ከሰሜንና ከመካከለኛው እስያ ለምሳሌ በዛ ወቅት እንደ ሞንጎሊያ ሌሎችም ዘላን ወራሪዎች ነበሩ ከቦታ ቦታ የሚንቀሳቀሱ ማለት ነው። ስለዚህ ከዛ የሚመጣውን የጠላት ጥቃት ለመከላከልና ግዛታቸውን ለመጠበቅ ነበር ማለት ነው። እንደ ቻይና ሌሎች ሀገራትም አላቸው። ኢትዮጵያ ውስጥም ጀጎል ግንብ የሚባለው ዋናው ዓላማው ራስን ከጠላት ለመከላከል የተሰራ ነው አይደለ? ኦኬ 18 which set of inventions and discoveries belongs entirely to ancient China? ሙሉ በሙሉ በጥንታዊ ቻይና የተፈጠሩትን ስራዎች የያዘው የትኛው ስብስብ ነው? ኩኒፎርም፣ ፕላቭስ ኤንድ ሴልቦትስ፣ ቢ ፐብሊክ ባዝ፣ ቤክድ ብሪክስ ኤንድ ሰርጀሪ፣ ሲ ፔፐር፣ ፕሪንቲንግ፣ ገን ፓውደር ኤንድ ሲልክ ሜኪንግ፣ ዲ ላቲን አልፋቤት፣ ሌጋል ኮድስ ኤንድ አምፊቲያትርስ አለ። ይሄ ትክክለኛው ምላሽ የትኛው ነው? ሙሉ በሙሉ በቻይናውያን የተፈጠረ ነው። እነዚህ አራቱ ታላላቅ የቻይና ፈጠራዎች ፎር ግሬት ኢንቬንሽንስ በመባል የሚታወቁት እነዚህ ናቸው። ፔፐር፣ ፕሪንቲንግ፣ ገን ፓውደር ኤንድ ሲልክ ሜኪንግ። 19 what term did the ancient Greeks use to refer to their own land? ጥንታዊ ግሪኮች የራሳቸውን ምድር ለመጥራት የሚጠቀሙበት ቃል ምን ነበረ? ኤ ፖሊስ፣ ቢ ሄላስ፣ ሲ ኦሊጋርኪ፣ ዲ ቢዝንታይም። የግሪክ ስልጣኔ ሄሌኒስቲክ ሲቪላይዜሽን ተብሎ ይጠራል። ሄላስ ምኑ ነው? ሀገራቸውን የሚጠሩበት ስም ነው። ራሳቸውን ሲጠሩ ደግሞ ሄሌናስ ብለው ይጠራሉ ማለት ነው። 20ኛው ኤንሸንት ግሪክ ሲቪላይዜሽን ዴቨሎፕድ ሜንሊ ኢን ስሞል ኢንዲፔንደንት ሲቲ ስቴትስ ኮልድ አለ። የጥንቷ ግሪክ ስልጣኔ የተገነባው በትናንሽ ነፃ የከተማ ግዛቶች ነበረ። እነዚህ ከተሞች ምን ተብሎ ይጠሩ ነበረ ነው እያለ ያለው። ኤ ሉጋልስ፣ ቢ ዳይነስቲስ፣ ሲ ፖሊስ፣ ዲ ሪፐብሊክስ። ምን ተብሎ ይጠሩ ነበረ? ፖሊስ ተብሎ ይጠሩ ነበር ማለት ነው። እንግዲህ በጥንቷ ግሪክ እያንዳንዱ ከተማ የራሱ አስተዳደርና ጦር ያለው ነፃ ሀገር ነበር። እነዚህ የከተማ ግዛቶች አጠቃላይ በግሪክ ቋንቋ ፖሊስ ተብለው ይጠሩ ነበረ ማለት ነው። 21 who is famously recognized as the father of history? የታሪክ አባት ተብሎ በሰፊው የሚታወቀው ማን ነበር? ማን ነው የታሪክ አባት የሚባለው? እስካሁንም ድረስ ግሪካዊው ሄሮዶተስ ማለት። ሶክራተስ ፈላስፋ ነው። ሂፖክራተስ ዘ ፋዘር ኦፍ ሜዲሲን ነው፣
የሕክምና አባት ተብሎ ይባላል። ፕሌቶም የሶክራተስ ተማሪ ነው። ይሄም ፈላስፋ ነው። 22 ክርስቲያኒቲ ኢመርጅድ ዱሪንግ ዘ ፈርስት ሴንቸሪ ኢን ፓለስታይን which was ruled at the time by the dash። ይሄ ደግሞ ክርስትና በአንደኛው ክፍለ ዘመን በፓለስቲና ምድር ሲጀመር አካባቢውን ያስተዳድር የነበረው ማን ነው ነው እያለ ያለ። ኤ ቤዛንታይን ኢምፓየር፣ ቢ ግሪክ ፖሊስ፣ ሲ ሮማን ኢምፓየር፣ ዲ ሻንግ ዳይነስቲ። ትክክለኛው ምላሽ ሮማን ኢምፓየር፣ የሮም ኢምፓየር ነበር በወቅቱ ሲያስተዳድር የነበረው ማለት ነው። እንግዲህ ይሄ ኢየሱስ ክርስቶስ በተወለደበትና ክርስትና በጀመረበት ዘመን እነዚህ ፓለስታይን ስንል አሁን ፍልስጤም ማለት ነው። ስለዚህ ፍልስጤሞች በሮም ኢምፓየር ቀጥተኛ ግዛት ስር የነበሩበት ጊዜ ነበረ ሮማን ኢምፓየር። 23 which Roman Empire ended the persecution of Christianities by issuing the Edict of Milan in the 4th century AD ያለ። በአራተኛው ክፍለ ዘመን የሚላንን አዋጅ በማውጣት በክርስቲያኖች ላይ ደርስ የነበረውን ስደት ያስቆመው የሮማ ንጉሠ ነገሥት ማን ነበረ? ኤዲክት ኦፍ ሚላን ስንል የሚላን አዋጅ ማለት ነው። ስለዚህ በዚህ ጊዜ ላይ ክርስቲያኖች ከስደት የታደጋቸው ንጉሥ ማን ነበረ? ኤ ኢምፐረር ቴዎዶሲየስ፣ ቢ ኢምፐረር ጀስቲኒያን፣ ሲ ኢምፐረር ኮንስታንቲን፣ ዲ ኪንግ ቹ። ማን ነበረ? ኢምፐረር ኮንስታንቲን ይባላል። በአማርኛው ይሄ ቆስጠንጢኖስ ተብሎ የሚጠራ ነው። ቆስጠንጢኖስ ይባላል። እንግዲህ ንጉሥ ኮንስታንቲኖስ ወይም ኢምፐረር ኮንስታንቲን በ313 ዓመተ ምህረት ነው የሚላንን አዋጅ በማውጣት በክርስትና በሮማ ግዛት ውስጥ ሕጋዊና ነጻ እምነት እንዲሆን የፈቀደው ማለት ነው። ከዛ በፊት ክርስቲያኖች ይሰደዱ ነበር፣ ይገደሉ ነበር። ከዛ በኋላ ግን ተረጋጉ ማለት ነው። 24 The founding prophet of Islam Muhammad was born around 570 AD in which city ያለ። የእስልምና እምነት መስራች የሆኑት ነብዩ መሐመድ በ570 ዓመተ ምህረት አካባቢ የተወለዱት በየትኛው ከተማ ነው? ኤ መዲና፣ ቢ ደማስክስ፣ ሲ ጀሩሳሌም፣ ዲ መካ። ነብዩ መሐመድ የተወለዱበት ቦታ የት ነው? በአረቢያ በረሃ ውስጥ በምትገኘው ታዋቂዋ የመካ ከተማ ነው ማለት ነው። 25 Where did Prophet Muhammad send his earlier followers in 615 AD to seek safe refuge from persecution of the Quraysh tribe? ነብዩ መሐመድ መጀመሪያ የተከተሏቸውን አማኞች ከቁራይሾች ጎሳ፣ ቁራይሾች እንግዲህ የነብዩ መሐመድን አስተምሮት አንቀበልም ብለው ሲያሳድዷቸው ነበር። እነዚህ ቁራይሾች በወቅቱ ጣዖት አምላኪና የተለያዩ ሌሎች ነገሮችን የሚያመልኩ የነበሩ ናቸው። የእሳቸውን አስተምሮት ስላልተቀበሉ አሳድዷቸው ማለት ነው። በዛ ወቅት ከዚህ መከራ ለመዳን በ615 ዓመተ ምህረት ስደተኞቹን ወደ ሀገር ነበር የላኩት። ይሄ ቀጥታ ከኢትዮጵያ ታሪክ ጋር የተያዘ ነው አይደለ? ስለዚህ ኢትዮጵያ መጡት ማለት ነው። በ615 መጡ፣ 628 ተመለሱ ማለት ነው። 26ኛው ጥያቄ The historical flights or migration of Prophet Muhammad from Medina in 622 AD is called A Jihad, B Crusade, C ሂጅራ፣ ዲ ሪፎርሜሽን። ነብዩ መሐመድ በ622 ዓመተ ምህረት ከመካ ወደ መዲና ያደረጉት ታሪካዊ ስደት ምን ተብሎ ይጠራል? ይሄም ግልጽ ነው አይደለ? ሂጅራ ተብሎ ይጠራል ማለት ነው። 27 What event marks the official structural beginning of the Islamic calendar? የእስልምና ዘመን አቆጣጠር ይፋዊ መነሻ ተደርጎ የሚወሰደው የትኛው ክስተት ነው? A the birth of Muhammad in 570 AD, B the construction of the great mosque of Damascus, C the flight of Medina or Hijra in 622 AD, D the capture of Constantinople in 453. የሂጅራ ዘመን አቆጣጠር የሚጀምረው ነብዩ መሐመድ ከመካ ወደ መዲና የተሰደዱበትን የ622 ዓመተ ምህረት የሂጅራ ክስተትን መነሻ በማድረግ ነው ማለት ነው። The correct answer is C. 28 The absolute king of the ancient Mesopotamia was called ይህንን የስድስተኛው ወይ ሰባተኛው ጥያቄ ላይ ደግሜዋለሁ በስተት ነው። ስለዚህ ሉጋልስ ይባላሉ እነዚህ ማለት ነው። 29 What was the original name of the city of Constantinople from which the Byzantine Empire got its name? የቢዛንታይን ኢምፓየር ስሙን ያገኘበት የኮንስታንቲኖፕል ከተማ የቀድሞ መነሻ ስም ማን ነበረ? A ኦቶማን፣ B ኢስታንቡል፣ C ሮም፣ ዲ ባይዛንቲየም። ትክክለኛው ምላሽ ማን ነው? ቤዛንቲየም ትባል ነበረ ማለት ነው። ኮንስታንቲኖፕል ወይም ቆስጠንጢኖስ ምንለው በአማርኛ ከተማዋን ዋና ከተማ አድርጎ ስሟን ከመቀየሩ በፊት ምን ትባል ነበር? ባይዛንቲየም ትባል ነበር ማለት ነው። ከዚህ ስም በመነሳት ነው ምስራቅ ሮም፣ ኢስተርን ሮም ኦር ባይዛንታይን የተባለው ከዚህ በኋላ ነው ማለት ነው። የመጨረሻው ጥያቄ which of the following best describes the nature of Byzantine civilization? A Greek Roman and Christian, B Ottoman and Latin, C Western European and Islamic,
ዲ ትራዲሽናል ኤንድ ፓጋን የባይዛንታይን ስልጣኔን ባህሪያት በትክክል የሚገልጽ የትኛው ነው እያለን ያለው። የባይዛንታይን ስልጣኔ የግሪክና ሮማውያንን ባህል ከክርስትና እምነት ጋር አጣምሮ የያዘ ነው። እነዚህ 30 ጥያቄዎች እንግዲህ ከ7ኛ ክፍል ሶሻል ስተዲስ ምዕራፍ 4 የወጡ ናቸው ማለት ነው። ጥንታዊ ስልጣኔዎችን የተመለከቱ ናቸው። እዚህ ውስጥ አንድም ሁለትም ጥያቄ ሚኒስትሪ ላይ ሊመጣ ይችላል። ለቀጣይ ፈተናችሁ ይረዳችሁ ዘንድ የ2017 የሚኒስትሪ ጥያቄን ሶሻል ስተዲስ እያንዳንዱ ጥያቄ አብራርቼ የሰራሁበት ቪዲዮ አለ። እሱን ይሁ ሞዴል ጥያቄዎችም እንደዚሁ ሰርቼላችኋለሁ። በዚህ ቪዲዮ ዲስክሪፕሽን ላይ ሊንኮቹን አስቀምጥላችኋለሁ። አብራችሁኝ ስለቆያችሁ አመሰግናለሁ። ሐሳብ፣ አስተያየት፣ ጥያቄ ካለ በማንኛውም ሰዓት ላይ ላኩልኝ። መልካም ፈተና። ባይ ባይ።